ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች ታህሳስ 20 2018 ዓ.ም የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በሰሜን ወሎ ዞን ራያ ቆቦ ወረዳ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው መግባታቸው ተሰምቷል። ባለፉት 2 ዓመታት 170 መምህራንን በፋኖ ታጣቂዎች መገደላቸውም መረጃ ወጥቷል ማለት ነው። እንዲሁም ክፍለ ጦሩ በጠላት ላይ የሚወስዱ እርምጃ አጠናክሮ ቀጥሏል። ሌሎች ዝርዝር መረጃዎችም አሉኝ አብረን ምናያቸው ነው የሚሆነው። አብራችሁን ቆዩ። በማዕከላዊ እዝ አምባሰል ክፍለ ጦር በጠላት ላይ የሚወስደውን እርምጃ ተጠናክሮ መቀጠሉን ምክትል አዛዥ ሌተናል ኮሎኔል አምሳሉ በዛብኝ ገልጸዋል። በጊቤ ኮር የአምባሰል ክፍለ ጦር ሬጅመንት በምዕራብ ወለጋ ዞንና በቤኒሻንጉል ጉሙዝ አዋሳኝ ቀጠናዎች በአሸባሪው የኦነግ ሸኔ ታጣቂ ቡድን ላይ ጠንካራ እርምጃ እየወሰዱ እንደሚገኝ የገለጸው የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል አምሳሉ በዛብኝ የቡድኑን ርዝራዥ ኃይል አስሶ በመደምሰስ አካባቢውን ከስጋት ነጻ ለማድረግ ሰራዊቱ ያለ ረፍት እየሰራ ነው ብለዋል። በዚህ ከሰሞኑ በተደረገ አሰሳና ስምሪት የአምባሰል ክፍለ ጦር ሀይቅ ሬጅመንት በምዕራብ ወለጋ ዞን መኒሲቦ ወረዳ ደንጊ ቀበሌ ልዩ ስሙ አባ ቦራ በተባለ አካባቢ በሽብር ቡድኑ አባላት እና መደበቂያ ካምፖ ላይ እርምጃ በመውሰድ 3 አባላቱን ከነሙሉ የነፍስ ወከፍ ትጥቃቸው መማረክ እንደቻለ የሬጅመንቱ አዛዥ መቶ አለቃ ያሬድ ተሻለ ተናግረዋል። እንደ መስመራዊው መኮንኑ ገለጻ ከ3 የነፍስ ወከፍ መሳሪያ በተጨማሪ 101 ተተኳሽ ጥይቶች፣ 2 ካዘና ቡድኑ ለአባላቱ ያሳተመው 1 ሽፍሪ ቲሸርት፣ 2 ኩንታል ዱቄት፣ ሶላር እና የሕክምና ቁሳቁሶችን ጨምሮ ቡድኑ ሲጠቀምባቸው የነበሩ ሌሎች ግብዓቶችን ሰራዊቱ በቁጥጥር ስር በመዋል አስፈላጊዎችንም አውድሟቸዋል ብሏል። በፋኖ ታጣቂዎች ባለፉት 2 ዓመታት 170 መምህራንን መግደላቸውን የኢትዮጵያ መምህራን ማህበር ያወጣው አስደንጋጭ መረጃ ያመላክታል። ነጻ ወጣለው ከሚለው ህዝብ ላይ 170 የእውቀት አስተላላፊዎችን ገድሎ እንደሚበድል ቡድኑ ምን የጭካኔ የመሃይም ስብስብ እንደሆነ ማሳያ ነው። በዚህ የቡድኑ ያልተፈጸመው ጭካኔ ምንድን ነው ቢባል መምህራንን መግደል፣ ተማሪዎችን በጅምላ መረሸን፣ የሃይማኖት አባቶችን መግደል፣ በሚስማር እናትን በስቶ ሰቅሎ ደም አልቆ እንዲሞቱ ማድረግ፣ ብልት መቁረጥ፣ ምላስ መቁረጥ፣ ጆሮና እጅ እያፈራረቁ መቁረጥ፣ በደቦ መድፈር፣ አግቶ መግደል፣ ጡት ቆርጦ በሌላ ማማኘት፣ አረ ስንቱ ተወርቶም አይዘለቅም። አንድ ወራሪ ኃይል እንኳ ጠላት ባለው ህዝብ ላይ ይህንን ያክል ጭካኔ ይፈጽማል ወይ? እናም ለአማራ ህዝብ ከዚህ ታጣቂ በላይ ማንም ጠላት የለውም። ህዝባችን በቅቶታል። ላለፉት 2 ዓመታት በእነዚህ የወንጀል ቡድኖች የደረሰበት መከራ በማንም አልደረሰበትም። መንግስት የማህበረሰቡን ማወያየት ሆነ ይህንን የወንጀል ቡድን ርዝራዥ መመንጠሩን አጠናክሮ መቀጠል ሊኖርበት ይችላል። ወደ ላኛው መረጃችን ስናልፍ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገብተዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው በሰላም ገብተዋል። ታጣቂዎቹ የአማራ ህዝብ ነጻ እናወጣለን በሚል የተሳሳተ መንገድ ጫካ በመግባት በህዝባችን የሰላም እጦት እንዲከሰት ምክንያት ሆነናል ያሉ ሲሆን የበደሉትን ህዝብ ለመካስና ለማገልገል የሰላምን አማራጭ ተከትለናል ሲሉም ተናግረዋል። በሰሜን ወሎ ዞን የሰላምና ጸጥታ መምሪያ ኃላፊ ብርጋዴር ጄኔራል ካሳ ደምሌ በርክክብ ስነ ስርዓቱ ላይ ተገኝተው እንደገለጹት ግለሰቦቹ የመንግስትን የሰላም ጥሪ ተቀብለው መግባታቸው ለሰላም ያላቸው ዋጋ የሚያሳይና ህዝባቸው የሰላምን አየር እንዲያገኝ የተረዱ መሆናቸውን የሚያሳይ ነው ብለዋል። ወንድም ከወንድሙ ጋር የሚደረግ መገዳደል ለሀገርም ሆነ ለግለሰብ የማይጠቅም መሆኑን በመረዳት ታጥቀው በጫካ የነበሩ ወንድሞቻችን በሰላም እጃቸውን ለመንግስት ሊሰጡ ይገባል ሲሉም የገለጹት ኃላፊው የሰላም ጥሪም አቅርበዋል። አንዱ 2 ክላሽ ይዞ በመመለስ ሰላምን ተቀብለዋል። በደራ ወረዳ ታጥቀው የወጡ ኃይሎች የመንግስትን የሰላም ጥሪ በመቀበል ወደ ወረዳችን እየገቡ ነው። በደቡብ ጎንደር ዞን ደራ ወረዳ ባሉ ቀበሌዎች ታጥቀው የሚንቀሳቀሱ ቡድኖች የመንግስትን የሰላም ጥሪ በመቀበል ወደ ወረዳችን ገብተዋል። በዛሬው ዕለት አቶ አንዳርጌ አስራት የተባለ ይዞት ከነበረው የራሱ እስኬስ በተጨማሪ አንድ ጥቁር ክላሽ ጨምሮ 2 መሳሪያ ይዞ ገብቷል። በዚህም የዞንና የወረዳ አመራሮች ደማቅ አቀባበልም አድርገውላቸዋል። በመጨረሻም እስራኤል ሶማሌላንድን የሀገርነት እውቅና መስጠቷን ተከትሎ የቀጠናው ፖለቲካዊ መካረሩን የቀጠለ ሲሆን የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ የምስራቅ አፍሪካ መሪዎችን ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻቸውን ጀምረዋል። ፕሬዝዳንቱ ትናንትና ዛሬ ባደረጉት ተከታታይ የስልክ ውይይት ከጅቡቲ፣ ከኬንያ፣ ከኡጋንዳ፣ ከታንዛኒያ መሪዎች ጋር በወቅታዊ ቀጠና ጉዳዮች ላይ መምከራቸው ተገልጿል።
የተነጋገሩት መሪዎችና ምላሻቸውም በውይይቱ ወቅት አራቱ መሪዎች የሶማሌ ሉዓላዊነት፣ አንድነትና ግዛታዊ እማኝነት እንደሚያከብሩና ከጎኗ እንደሚቆሙ ለፕሬዝዳንት ሐሰን ሼክ አረጋግጠውላቸዋል። ይህ ማለት እስራኤል የወሰደችውን አይነት የሶማሌላንድ እውቅና የመቀበል እርምጃ እንደማይከተሉ በተዘዋዋሪ ያረጋገጡበት ነውም ተብሎ ይታመናል። ይህ የስልክ ውይይት የተደረገበት ጊዜ እጅግ ወሳኝ ነው። እስራኤል ለሶማሌላንድ እውቅና መስጠቷ ሌሎች ሀገራትን በተለይ የምስራቅ አፍሪካ ማህበረሰብ አባላት ተመሳሳይ እርምጃ እንዲወስዱ ቀድሞ ለመከላከል የታለመ ነው። ያነጋገሯቸው መሪዎች በተለይ ዩጋንዳ፣ ኬንያ እና ጅቡቲ በሶማሌ የሰላም ማስከበር ተልዕኮ ውስጥ ወታደሮቻቸው የሚገኙ ሀገራት ናቸው። ውድ የቻናሌ ቤተሰቦች ለሰዓቱ የነበረኝ አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዛው ግን ላይክ እና ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ